ህይወት አንዳንዴ ማለት ነው ውዶች፣ እኛ በፈለግነው ሳይሆን እሷ በፈለገችው መንገድ ነው ልትመራን የምትችለው ማለት ነው። እና ደግሞ ሳንወልድ በእናታችን ሆድ ውስጥ እያለን ነው እጣ ፋንታችን ፈጣሪ የሚጽፍልን ማለት ነው። መቼ እንደምንሞት፣ መቼ ድሃ እንደምንሆን፣ መቼ ሀብታም እንድንሆን ብዙ ነገር በእናት ሆድ ውስጥ ተጨርሶ ነው የምንወጣው እኛ ማለት ነው። እና እድል አንዴ እንደዚህ ነው። አስደንጋጩ ነገር ዛሬ ደግሞ በአብርሃም እና በሩታ መካከል የተፈጠረው የክስ ወረቀት አለ እና ከሳዋለች እያሉ በጣም ብዙ ሰው ወደዚህ ወደዛ እያካሄደ ይገኛል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ፍቅር ሰላም አብዝቼ ለእናንተ ተመኘሁኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫናችሁ እንዳትረሱ እና ውፍረት መቀነስ ለፈለጋችሁ፣ ዳሌያችሁ መጨመር ለፈለጋችሁ፣ ጡት መቀነስ ጡት መጨመር ለፈለጋችሁ ከታች ኮሜንት ስር ሊንክ አስቀምጥላችኋለሁ። እሞ አይመን ጋር የተለያየ የውፍረት መቀነሻ የቅንድብ፣ የፀጉር፣ የፊት ማክስ ትሰራለች። እየገባችሁ አበረታቷ ትላለሁኝ። ወደ ጉዳይ ስመጣ አብርሽ ዛሬ እጅግ በጣም መጥፎ ሁኔታ ላይ እና አስደንጋጭ ሁኔታ ላይ እንደሚገኝ ተናግረዋል። አንዳንድ ዩቱበሮች እና አንዳንድ ቲክታከሮች እየተናገሩ ያሉት ነገር በጣም ከባድ ነው። ይሄ ሩታ ለአብርሽ ክስ አንስታበታለች እየተባለ ይገኛል ማለት ነው። እኛ ደግሞ በነሱ አፍ ወይም በነሱ አንደበት አልሰማንም። እኛ በነሱ አንደበት እስከምንሰማ ድረስ ትዕግስት አድርገን እንጠብቃለን ማለት ነው። ያው ማታ ደግሞ እናያለን። ማነው ክስ ያነሳው? ማነው ክሱን ተይው ያለው ማለት ነው። ቪዲዮ መስራታቸው አይቀርም። ለምን ልጅ የመሰለ ጠፍቶ ራሱ ካሜራ ደቅነው ቪዲዮ የሚሰሩ ጀግኖች ናቸው ማለት ነው። እና እኔ በሩታ ጉብዝና ማጎብዛት ነገር አንድ ነገር አለ። ትዕግስት አንደኛ ትዕግስት የላትም፣ ልክ እንደኔ ናት። ሁለተኛ ነገር ትዕግስት ኖሯት ካሜራ ደቅና መታ ልጅ ጠፍቷል፣ ልጅ አንቺ ጋ ነው፣ ልጅ አንተ ጋ ነው ራሱ ማለቷ ይሄ አንድ ጀግንነት እና አንድ በቃ የሆነ ምን ልበላችሁ በጣም ነው የሚገርመኝ ትዕግስቷና ጉብዝናዋ ማለት ነው። እና እኔ አንድ ነገር ማለት የምናገረው ነገር ካለ ሩታ ልጄ ሄርሜላ ጋ ነው ያለው እያለች ቪዲዮ እየሰራች ወይም ቪዲዮ እየጠራች እና ውዶችዬ ሄርሜላ ጋ ነው ልጄ ያለው፣ ሄርሜላ ጋ ነው ወሰደችው፣ ሄርሜላ ጋ ነው እንደዚህ ያለችው ከማለቷ ይልቅ ራሷ ማጋ እንደሆነ ልጁ ስላወቀች ነው እንደዚህ ችላ ችላ እያለች ያለችው ማለት ነው። ለመሰላችሁ ውዶችዬ አንድ ሰው ልጁ ጠርቶ መጥቶ ካሜራ ደቅኖ አይሰራም ነበረ ማለት ነው። ካሜራ እንደዚህ ደቅና ልጄ ጠፍቷል ምናምን እያለች ሄርሜላ መታ አታንቃትም ነበረ ማለት ነው። እኔ በጣም ግርም የሚለኝ ነገር ልጁ ያለበት ቦታ ስላወቁ ነው ማለት ነው። እና ደግሞ ሄርሜላ ጋር ሊሆን የማይችልበት ጉዳይ አለ። አንደኛ ነገር አሁን ሄርሜላ የአብርሃም ፍቅረኛ ናት፣ የአብርሃም እጮኛ ናት እንበል። አሁን ምሳሌ አብርሽ እሷ ጋር ወስቶ ቢያስቀምጠው እንዴት ሄርሜላ ልጁ ነው እቀበላለሁ ብትልም እንዴት ልታስቀምጠው ትችላለች? የእናት ሆድ ሴት ናት። እናትነት ምን እንደሆነ ካወቀች በእናቷ ልትረዳ ትችላለች። እንዴት ነው ልጅ ትጨናነቃለች፣ እናቱ ተጨናነቃለች ብላ አታስብም? አትጨነቅም እንዴ? እንዴት ነው ወስዶ እሷ ጋር ቢያስቀምጠውም በእርግጠኝነት ሄርሜላ እንደምትመልስላት ማለት ነው። ምክንያቱም ሄርሜላ በጣም የዋህ ሰው ናት። እና ደግሞ ሩታ ያላወቀችው ነገር አንድ ነገር አለ። ለምሳሌ ልጁ ሄርሜላ ጋር ካልሆነ የአብርሃም እናት አባት ጋር ወይም ደግሞ ብዙዬ ጋር ወይም ደግሞ ዴቭ ጋር ነው መሆን የሚችለው። መቼም ቢሆን መቼም ሩቲ ሄርሜላ የማታደርገው ነገር አንድ ነገር ቢኖር ያንቺ ልጅ እሷ ጋር ሊኖር አይችልም። እና ደግሞ ልጄ ይዘው ሊጠፉ ነው፣ ልጄ ይዛችሁ ልትጠፉ ነው፣ እኔን ባዶ ልታስቀረው ነው የምትይው ነገር አቁመሽ የራስሽ ልጁን በደንብ ፈልጌ ማለት ነው። ሲጀመር በእርግጠኝነት ልጁ ያለበት ቦታ ስለምታውቂ ነው እንደዚህ ተረጋግተሽ ቪዲዮ እያወራሽ እየሰራሽ ያለሽው ማለት ነው። እና ሄርሜላ ሩታ በጣም ጀግና ሰው ናት፣ በጣም ጀግና ሴት ናት። ትልቅ ከሴቶች ሁሉ ትለያለች። ምክንያቱም አብርሃም በእርግዝና ሰዓት ጥሏት ሄዶ የራሱን ላይፍ እየኖረ ሄርሜላ ሩታ ደግሞ ልጄ ነው ብላ አርግዛ
ቆይታ ወልዳ ከብዳ መተው ግን አያቱ ጋር ይደግ እናንተ ማሳደግ አትችሉም፣ ሩታ ማሳደግ አትችይም ማለት አልነበረባቸውም። ይሄ ትልቅ ጥፋት ነው። ሲጀመር ሩታ ለልጇ ያላት ፍቅር ቦታ በጣም ከባድ ነው፣ እያየን ስለሆነ ማለት ነው። በልጅ የምትደራድር እናት አለች ብዬ አልገምትም። ስለዛ ተሳስታችኋል እናንተ። ልጇ አሳልፋችሁ ለማን እንደወሰዳችሁ ለማን እንደሰጣችሁ ራሳችሁን አውጥታችሁ ለሩታ መለሱላት ማለት ነው። እና ደግሞ ዛሬ ክስ ተነሳ የሚባለው ነገር አላወቅኩኝም፣ በእነሱ አንደበት አልሰማሁኝም። ነገር ግን ሲዘዋወር የነበረ ቪዲዮ በቲክቶክ እና በዩቲዩብ በአብርሃም ክስ ተነስቶበታል፣ አብርሃም ሊታሰር ነው እያሉ ነበረ። አብርሃም የሚታሰርበትን ምክንያት የለም በነገራችን ላይ፣ ምክንያቱም አባቱ ነው። ግን አንድ ነገር አጥፍተዋል። እውነት እሱ ከወሰደው ልጁ ሳያስፈቅዳት መውሰድ አልነበረበትም።